ሰላም ነው ሁሉ መልካም አለውላችሁ። ዛሬ በቪዲዮ መውጣት አልፈለኩም ነበር እና ፎቶን አድርጌ ልሰራላችሁ ብዬ እምቢ አለኝ። ለምን እንደሆነ አላውቅም። አስጠልቶኛል፣ በጣም ደብሮኛል። አይቀርም የሆነ ድብር በቃ የሆነ የሚደብራችሁ ነገር የለም አንዳንዴ የሆነ ክብድ የሚላችሁ እንደዛ። ቪዲዮ ለመስራት ደግሞ ለእኔ ነውር ነው። በቀን አንዴ መስራት አለብኝ ግዴታ ነው እና እሱ ነው እና ደህና ናችሁ? ሰላም ናችሁ? እኔ በጣም የምጠላው ነገር በህይወት የምጠላው ነገር አርቲፊሻል ነገር ነው። ከዛ ፎቶዬን አርቲፊሻል አድርጌ ምናምን እየሰራሁላችሁ እምቢ አለኝ ሄደም አላወቅኩም ይሆናል። ፎዚ እንደነገረችኝ ማለት ነው። ልብስ እየተኮስኩ ነው። እምቢ አለኝ። እንኳን እምቢ አለኝ። አርቲፊሻል ነገር መልመድ ከባድ እኮ ነው ወገኖች። አሁን እኮ ሰው በቃ አርቲፊሻል ሳይጨምር መውጣት አይወድ። የዚህ አርቲፊሻል የሁሉ ነገር አርቲፊሻል፣ የፀጉር አርቲፊሻል። ወይኔ ፈጣሪ ሆይ እሱን ሳታስጨምረኝ ግደለኝ። ይሄን ብቻ ባሰራው ምን ይመስላችኋል? ችላ አሰራት አይደል? ምን ይመስላችኋል? ባሰራት። በዚህ ዙሪያ ደግሞ ሌላ ጊዜ አወራችኋለሁ። አንድ ቀን ቆንጆ አስተያየት ትሰጡኛላችሁ ብዬ ገምታለሁ። ማወራችኋለሁ በዚህ ጉዳይ። ዛሬ ከቻልኩ ማውራት የምፈልገው ለእናንተ ምን እንደው ታውቃላችሁ? ካልተጠራው ድንገት ሴትዬ ልትወጣ ነው። እስክትወጣ ድረስ ድንገት ካልጠራችኝ ለእናንተ ማውራት የምፈልገው ምን እንደው ታውቃላችሁ? 1000 ሰዎች ከተሰበሰቡ በኋላ በጣም ብዙ ግሩፖች በዙ። ታውቃላችሁ? ነፍ ግሩፕ ነው የበዛው። እዛ የሚጎቱተናል ግን ቅድሚያ ስሩልኝ ብትሉ አይሰሩላችሁ። የእነሱን ሰርታችሁ ወይ ኮድ ይጠይቃሉ ወይ የሆነ ነገር ይጠይቃሉ። በቃ ማላገጫ ነው የሚያደርጉት። አንድ የተሰበሰብንበት ፎዚ ያለችበት እንስራና እንደ በቃ ሰውን እንደሚፈራ ሳይሆን ፈጣሪ እንደሚፈራ አድርገን ሰርተን ቢያንስ ሞኔታይዝ እስኪሆንልን ድረስ ከዛው ቦታ ብንሰራ ይሻላል። እና በጣም ብዙ ግሩፕ ነው ያለው። ነፍ ግሩፕ መጀመሪያ አልነበረም። 1000 ሰው ከተሰበሰበ በኋላ ግን ሰው ተመቸው። ይገርመኛል። አንዳንዴ የኛ እንትናችን ግን የሚያስጠላ በሆነ ጥቅም መግባት እንፈልጋለን ኢትዮጵያዎች። እሷ ለፍልፋ ባመጣችሁ ግሩፕ መግባት እንፈልጋለን። እርግጠኛ ነኝ መጀመሪያ የራሳቸውን አሰርተው ወይ ይሰሩልናል ወይ አይሰሩልንም። እና እኔ 2-3 ቦታ ግሩፕ ላይ ጠይቄያለሁ መጀመሪያ ይስሩልኝ ብዬ ማለት ነው። ከዛ እኛ በታማኞች ነን፣ ስልካችን እንዳለ ሞኔታይዝ የተደረገ ነው ምናምን አሉ። እና እዚሁ ላይ አሁን የተሰበሰብንበት ሲሆን የ1000 ሰዎች ያለንበት ፕሊስ እንበረታታ። እውነት እንበረታታ። በቃ ቪዲዮአችን ጨርሰን እንተያይ። በቃ እሱ ነበር እኮ የሚገላግለን። እውነት 1 ወር ይገላግለን ነበር። በቃ ከዚህ ጣጣም ያወጣን እሱ ነበር። እና እሱን ብናደርግ ደስ ይለኛል። አለበለዚያ ግን አንድ ቦታ ካልሆነ በጣም መባከን ነው። እዛም ግሩፕ ይከፍታሉ፣ እዛም ግሩፕ ይከፍታሉ፣ እዛም ግሩፕ ይከፍታሉ፣ እዚህም ግሩፕ ይከፍታሉ። ምንም ጥቅሙ አልታየኝም። የህፃን ልጅ በምተኩስ እሱን አላግላመጣ ለዛ ነው እና የሄድኩባችሁ። እንደዛ ነው ወገኖች። ፕሊዝ እኛ እንያያዝ፣ እኛ እንስራ። እውነት ዛሬ እህቴን ብቻ ፈጣሪ ደህና ያርግልኝ። የሚያማት ታለችኝ እና ኢትዮጵያ የሆነ የሚከባብዳችሁ ነገር የለም። በቃ ክብድ አድርጎኛል በጣም ከምላችሁ በላይ ማለት ነው። ጫን ክብድ በቃ አዚም ታውቃላችሁ። አዚም ሆኖብኛል። አዚም እና ክርስቲያኖችን ጸሎት አድርጉልኝ፣ ሙስሊሞችን ዱዓ አድርጉላት። ማለት ጤናዋን ፈጣሪ ቢሰጣት ደስ ይለኛል። ምክንያቱም የሙት ልጆች ናቸው የምታሳድግ። እኛ ባለፍንበት የእሷ ልጆች ባያልፉ ጥሩ ነበረ። በልጅነታችን ነበር እኛ ቤተሰቦቻችን ያጣንና የእሷ
ልጆቿ በቃ ለልጆቿ ብትኖርላቸው በጣም ደስ ይለኛል። እና ብዙም እኔ ቤተሰብ ላይ እንደዚህ በየሰዓቱ ምናምን የምደውል አይደለሁም፣ አልደውልም በየሰዓቱ። ወይስ አድርጌላት ምናምን ራሱ አልመለሰችልኝም እና ሪከርድ ላይ ስለሚቀመጥ ሊደብራት ስለሚችል እንደዚህ እንደዚህ አሟታን ብዬ ካመል በቃ ለማንኛውም ከባድ ነው የሚያማት ወይ አልተቆረጠችውም፣ ተቆርጦ የሚጣለው ምናምን ነው እና ወይ አልተቆረጠችውም ምናምን እና ከእሷ ጋር ሶስት ሳልዘጋጅ ብቻ ኢትዮጵያ እንዳልገባ ማለት አልተዘጋጀሁም። በጣም ድሮ ብዙ ነገር ነበር የምናየው። አሁን እሱ ሁሉ ትቼዋለሁ። ግን ረጅም ሀገርም ረጅም ዓመትም ስለቆየው የኖርኩበት ሀገርም ትንሽ ደህና ስለሆነች በጣም ብዙ ነገር እመኝ ነበረ፣ ግን አልቻልኩም፣ አልያዝኩትም። በብዙ አባክኛለሁ። አንዳንድ አረብ ሀገር ሴቶች ዝም ብለው የሚበሉ ሴቶች ታውቃላችሁ? እንደዛ ነበርኩኝ እኔ። አሁንም ያው ባይልም እንደዛ ነኝ። አልያዝኩም። ፈጣሪ የሰው ፊት አያሳይሽ በሉኝ ብቻ። ማለት ሳታስቡት ከገባችሁ ከባድ ነው። የማንንም ፊት ማየት አልፈልግም። ደግሜ አረብ ሀገር መሄድም ፍላጎትም ምኞትም ሀሳብም የለኝም። ለምን ቡና አትሆንም? እውነት ቡና ለምን የጀበና ቡና ቢሆን ለምን አልሰራም? ማለት ብሰራ ደስ ይለኛል። مريم شوفي بس مو أنا وقسم بآيات القرآن ነው። ግን እሺ ቪዲዮ ልጨርስ ማለት ህፃኑ ስታስተኙ ቪዲዮ ይቀሰቅሱባችኋል። የአረብ ልጆች እኔ ግራ እኮ ነው የሚገቡኝ። ስታስተኙት ያማቸዋል። ተለቅ ያሉት ሂደው ቀስቀስ። ተንኮላቸው እኮ ነው አረቦች የሚያስጠላው፣ ተንኮላቸው ማለት በቃ ተንኮል ደስ ይላቸዋል። እኔ ቢተኛ የተወሰነ ስራ እሰራለሁ ምናምን፣ ግን ስራ ራሱ ይሰራል። ህፃን ልጅ ካልተኛ ግን እሱን ይዛችሁ ነው ቁጭ ምትሉ ወይ የሆነ ነገር ምትሉ። ደግሞ ህፃን ልጅ ካልተኛ ታውቃላችሁ እንዴት እንደሚረብሽ እና ወደ ሀሳቤ ልምጣላችሁማ። ልጁን ቀስቅሰውት እነሱ ጋር እያወራው ከዛ በዛ ወደ ቀጠልኩኝ እና ከዚህም ከሚጉሩብ እያደረጉ ከሚበጠብጡ ምን አለ አንድ ላይ ገብተን ብንደማመር። ብዙ ሰው እኮ 1000 ሰው በቃ አሪፍ ነበረ። ያ ሰው የተደረገለት ሰው በቃ ሁሉንም ጨርሶ ለማድረግ ኃላፊነት እንዲሰማ ቢሆን ብንደራረግ ብንተሳሰብ። ታውቃላችሁ እዛኛው ጉድ መክፈት ከዛ ጠርተውሻ አሰቡሻል። ደግሞ አንዳንድ ቦታ ደግሞ ኮድ የሚሉት አማርኛ አለ። ኮድ ብለው ይሰጡሻል ምናምን ከዛ ምናምን እንደዛ እና ከዛም ከሚያባክኑን ወገኖች ከዛም እያረጉ ከሚያበካክኑ አንድ ቦታ ስብስብ ብለን ሁላችንም ሰው ቤት ነን ያለን። እርግጠኛ ነን በጣም ብዙዎች ሰው ቤት ነን ያለን አይደል? በጣም ብዙዎች ሰው ቤት ነን። ስለዚህ ጎበዞች ብንሆን ከዛም እየጠሩ ከዛም ግሩፕ ያደርጋሉ፣ ከዛም ይወስዱናል። ከዛም ደግሞ ከፍቃድ ውጭ ራሱ ነው የሚወስዷችሁ። አይገርማችሁ? እዛው ላይ ጥቅም አድርገው ይወስዷችኋል። ከዛ ወይ ተራ የለ የሰራ ይሰራለታል ይላሉ። እውነት እና ወገኖች እዚሁ እንዳለን እንያያዝ፣ እዚሁ እያለን እንስራ፣ እዚሁ እንዳለን ጎበዞች እንሆን፣ አንበሶች እንሆን። አይሻለንም? ጎበዞች ብንሆን አይሻለንም? ብንያያዝ። በቃ 10 ደቂቃ ልምላና እዝጋው። ልጁ ያስቸገረ ስለሆነ 10 ደቂቃ ሞልቼ ነው። ወገኖች 10 ደቂቃ ብቻ አድርጌ ልዝጋው። ህፃኑም እያለቀሰ ነው። እንዲይዘው ፈልጎ ነው። እሺ ሰላም ሁኑልኝ። ባባይ። በራሴ ልጅ ደግሞ እመጣለሁ።
ፈጣሪ ካላለ እያንዳንዳችን ለራሳችን ልጅ